ማንም የውጭ አካል በምንም ጣልቃ ያልገባበት ስለራሳችን ጉዳዮች እኛው የጋራ መፍትሄ ያበጀንበት ተመካካሪዎች ራሳችን አመካካሪ ተቋማችንም የኛው ይህ የኛ ነው ያላግባቡ ጉዳዮችን በጋራ የሀገር ልጆች ፈውስን የማስገኘት የተደረገ የጋራ የታሪክ ጥፋት የራስን ጉዳይ በራስ የማድረግ አቅም መከወን ኢትዮጵያና ኢትዮጵያውያን ቢሆኑ እንጂ ብዙዎች የታደሉት አይደለም። ለኢትዮጵያ የሚመጥናት ልኳም ይሄው ነው። በየዘመናቱ ትውልድ የራሱን ታሪክ መስራት ለዛውም ለመግባባት ለጋራ ድልና የነገ ተስፋ በርግጥ ከጥንት ከጧቱ ጀምሮ ኢትዮጵያ ትችላለች እሷ ናት መሪያችን ለምትባል ሀገር በምክክር መግባባትን ፈጥሮ ለሌሎች አርአያ የመሆን ሌላ ጀብዱ መስራት ከታላቋ ኢትዮጵያ የሚጠበቅ ነው። ፕሬዝዳንት ታዬ አጽቀሥላሴ የገለጹት እውነትም እዚህ ላይ ነው። አፍሪካውያን ወንድሞቻችን በነጻነት ፋና ወጊነታችን እንደሚመለከቱን ሁሉ ዘመናዊ የሀገር ግንባታ ጥረቶቻችን ዛሬም ቁጭ ብለን ስንመክር በቅርበት እየተከታተሉ እንደሆነ ይታወቃል። የሀገራችን ዘላቂ ሰላምና እድገት ለማረጋገጥ ፈተናዎቻችንን በራሳችን ማህበራዊ እሴት በራሳችን ጥበብና ዕውቀት ለመፍታት ውስጣችንን የፈተሽንበት የታሪክ ባለቤትነታችን ያረጋገጥንበት ታላቅ አፍሪካዊ ክንውን እንደሆነ በትህትና ለመግለጽ እወዳለሁ። አሁን ተቀባይነት ያለው የኢትዮጵያውያን የልዩነት መፍቻ ቁልፉ በኃይልና በግጭት ሊሆን አይችልም። በምትኩ ተቀራርቦ በመነጋገር የተለያየ ሐሳብ ያላቸውን ወገኖች ማዳመጥና የጋራ መግባባት ላይ መዳረሻው በውይይት ተቀይሯል። እናም አሁን የኢትዮጵያ የመቻል ማሳያዎች በአንድ ተገድበው በአንድ ጣት ተጠቁመው የሚያበቁ አይደሉም። ከሁሉ በላይ ግን ለዘመናት መሳሪያ ሲያማዝዙ የኖሩ ቁርሾዎችን ለመፍታት ወንበር ስበው ጠረጴዛ ከበው የፈጠሩት የውይይት ታሪክ ደግሞ በልዩነት የሚመዘገብ ነው። እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። የምክክር ባህል ለአሁኑ የኢትዮጵያ ሁለንተናዊ እድገት የሚያበረክተው አስተዋጽኦ ጉልህ ነው። ሀገራዊ መግባባት በህዝቦች መካከል ጠንካራ ትስስርን ይፈጥራል። ለተረጋጋ ፖለቲካዊና ለዳበረ የኢኮኖሚያዊ ዘላቂነትም መሰረት ይጥላል። ኢትዮጵያ የመከረች ቆይታ አሸናፊ የሆነችበትም ለዚሁ ነው። ኢትዮጵያ በምክክር የጻፈችው ወርቃማ ታሪክ ሄዶ ግቡ በሀሳብ ልዩነት መሳሪያ መማዘዝ ይብቃ፣ የውይይት ባህል ደግሞ ዘመንን እየተሻገረ ይንገስ ነው። የኢትዮጵያን የህብረ ብሔራዊነት ስሪት በብዙ ያደነቁላት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያ ውበት የሚመጣው ከተለያዩ ባህሎች ውህደትና መከባበር ነው ሲሉ ተደምጠዋል። ሁሉም የጋራ ቤታቸውን ለማጽናት ከአክሳሪው ግጭትና የኃይል መንገድ ይልቅ ውይይትን የመረጡበት የታሪክ አጋጣሚ ለሌሎች አፍሪካውያን ምሳሌ የሚሆን ነው። ኢትዮጵያ መንገዷ ሲሰምርላት ለአፍሪካም ብርሃን ትሆናለች ነው ነገሩ። When Ethiopia embraces dialogue, the whole continent gains confidence. ኢትዮጵያ ምክክርን ስታደርግ የአፍሪካ አህጉር መተማመኑ ከፍ ይላል። ቤተሰብ እንደሚወያየው እንደ ቤተሰብ ሁነን እንመካከራለን። አንዳችን ለአንዳችን መዋደድ አለብን። በኢትዮጵያ የተደረገው ይህ ሁሉ ውይይትና መመካከር የጋራ ቤት የሆነችውን ኢትዮጵያን የሚያጸና ነው። ኢትዮጵያ የዘመናት የልጆቿን ቁስል ለመፍታት ጠጠር ያስቀመጡላትን በታሪክ ማህደር አስፍራ ታመሰግናለች። ምክክሯ እንዳይሰምር ክፉ ያሟረቱባትንም ህልማቸውን መና አስቀርተው አልፋ ታዝባቸዋለች። እዚህም ላይ ፈተናን በጽናት ተቋቁማ ያሰበችውን ማሳካት ኢትዮጵያ የተካነችበት ሌላው በደማቁ ቀለም ያሰመረችው ልኳ ነው። ለኢትዮጵያ እውነተኛ ማንነት ከልባቸው በጠንካራ ቃላት እያሞካሹ የሚናገሩላት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያ የአፍሪካውያን አንድነት ሞተር ናት ይሏታል። Ethiopia's journey inspire Africa. የኢትዮጵያ ጉዞ አፍሪካን ያነሳሳል፣ የአፍሪካ አንድነትም ዓለምን ያነቃቃል። ይህም አንድነትን በማጠናከር የጋራ ዘላቂ ሰላማችንን ያጸናል። Thank you, Mr. President. I thank you, Commission. God bless you all, and God bless Ethiopia. God bless Africa. Asante sana. Thank you very much. እንደ ኡሁሩ ኬንያታ ሁሉ በርካቶች ለኢትዮጵያ የሚሰጡት ግምትና ቦታ ከፍ ያለ ነው። ፕሬዝዳንት ታዬ አጽቀሥላሴ ሌሎች በሚሰጡን ትልቅ ቦታና ልክ ሁነን እንገኝ የሚለው ለኢትዮጵያውያን ተማጽኗቸውም ይሄው ነው። ኢትዮጵያውያንን የምጠይቀው ነገር ቢኖር ኢትዮጵያን እና ህዝቦቿን
ሌሎች አገሮች በሚያዩን ልኬታና ከፍታ ራሳችን እንድንመለከት ማጸናለሁ። ከእንግዲህ በኢትዮጵያ ምክክር የውይይት መድረክ ብቻ አይሆንም። የኢትዮጵያውያን የታሪክ አካል፣ የአሁንና የመጻኤ ጊዜ እውነተኛ ልክና በአንድነት ጸንቶ የመዝለቅ ዋስትና ነው።